እሷስ አትደውልልህም? እሷ 2 ጊዜ ደውላለች፣ አላነሳውም። ተከስትም አድርጋለች፣ አልመለስኳትም። ተናድጄ ማለት ነው። ምን ለምን ተናደድክ እንዴ? መጀመሪያ እኮ ማወቅ አለብህ እኮ የተፈጠረው ነገር አይደል? አሁን እኮ አንተ የሆነ ሰው ነገረህ፣ ሰው ተናደድክ። አሁን እኔ መጥቼ የሆነ ነገር ሹክ ብለህ ሌላም ሰው መጥቶ የሆነ ነገር ሹክ ቢልህ ዝም ብለህ ሳታረጋግጥ እውነታው ምንድን ነው የሚለውን በራስ መንገድ ሳትወስን ነገ ከነገ ወዲያ እኮ ሰው ዝም ብሎ ነው ማለት ነው ህይወት ውስጥ ገብቶ ህይወት የሚበጠብጠው። አሁን ይህ እንኳን ተወው፣ ችግር የለም ገና አላገባሃትም፣ ገብቶሃል። ሌላም ነገር ቢሆን አንተን ሰው ሊጎዳ ሊያበሳጭ የያዝከውን ሊያስጥል ወይ ነገር ሊበጠብጥ የፈለገ ሰው ካለ ቀስ ብሎ መጥቶ ለአንተ የሆነ ነገር መንገር ነው ማለት ነው ያለበት። ነገሩን በትኩረት ቀረብ ብለህ አንተ በራስ መንገድ ማጣራትና ማየት ነው ያለብህ። ተናደህ አለመደወል የሆነ የባጃጅ ሹፌር እንዲህ እሷ እኮ ከቦይፍሬንዷ ጋር ምናምን አለ። ኦኬ መቼም ጭስ እሳት ከሌለ ጭስ የለም በሚለው አካሄድ የሆነ ነገር በያይ ነው ወይም የሆነች ነገር ብትኖር ነው የሚለውን እሷን ይዘህ ከእሷ መጀመሪያ መጠየቅ ማጣራት፣ ከዛ በራስ መንገድ በተለያየ መንገድ እዛ ቤተሰቦች የሚሆኑ ምናምን ጠይቀህ ያለውን ሁኔታ እንዲነግሩ ገብተዋል። ቼክ አድርገህ ነው እንጂ የምትወስነው ነገ ከነገ ወዲያ በወሬ ብቻ እንዲህ አይነት ነገር ውስጥ መግባት ትክክል አይደለም። ልጅቷ አድርገው ሊሆን ይችላል፣ ላይሆን ይችላል። የምታውቀው ታሪክ የለም። የባጃጅ ሹፌሮቹ ጓደኞችን ይነገሩ። ስለዚህ አንተ በራስህ መንገድ ይሄንን እወቅ መጀመሪያ። ገብቶሃል አይደል? በራስህ እነሱን ተዋቸውና አሁን ይሄ አንድ ነገር ነገሩ አይደል? እነሱ እሱን ትይዝና ቤተሰብ ይኖርሃል፣ ወንድም እህት፣ ዘመድ አዝማድ፣ የራስህ ሰዎች ገብቶሃል። ስለዚህ እስቲ ባንክሮ ነገሩን አይታችሁ እንዲህ ነገር ምናምን ብለህ እነሱንም እንደዚህ ጠርጥር ያለው ምናምን ሳይሆን እስቲ እሷ ያለችበት ሁኔታ ለእሷ ሳትነግሯት እስቲ ሁኔታውን ያለውን ነገር ምንድን ነው ምናምን ብለህ ከረንት ያለውን አየር ለማወቅ ሞክር። ከዛ እነሱ የሚነግሩ ነገር ጓደኞች ከነገሩ ነገር ጋር ተቀራራቢ ነገር ከሆነ ነገሮች ወደዛ እየሄዱ ነው ማለት ነው። አንተ ራስህን እንትን ትላለህ። ሁለተኛ እዛ ሀገር ሆነ እቺ ልጅ ወስድሻለሁ ምናምን እያልክ እንትን ማለቱን አታርግ። ለምን መሰለህ? ለምን ሰው በቃ ገና ይወስደኛል እሱ ጋር ሄዳለሁ በሚል ከጀርባ ቆዳህን እየገፈፈችልህ እዚህ ጋር ግን አስመሰላ ከአንተ ጋር ልትሆን ትችላለች። ገብቶሃል? ስለዚህ ይሄ ወስድሃለሁ ምናምን የሚለውን ተወውና መጀመሪያ ያለችው ሴት አብራኝ የጠበስኳት ሴት የእውነት ከእግዚአብሔር የመጣች ነች ወይ? ያቺ ልባም ሴት ነች ወይ? ታማኝ ነች ወይ? እውነት የልጆቼ እናት ለመሆን እቺ ሴት የተገባች ነች ወይ የሚለውን መጀመሪያ አረጋግጥ። በስሜታዊነት አትሩጥ። ነገ ዋጋ ትከፍላለህ። ከዚህ ሄዳ ራሱ እዛ ሸምጥጣህ ቆዳን ገፋ ህይወት ተበላሽቶ ብቻህን መንገድ ላይ ሰንደል ሰክተህ እንድትሄድ ልታደርግ ትችላለች። ስለዚህ ነገሮችን አሁን ለወደፊቱ ምነግርህ እኔ እንደ ወንድም ለወደፊቱም እንዲህ አይነት ውሳኔ ለማግባት እንደዚህ ለመውሰድ ከመወሰን በፊት በጣም 10 ጊዜ ለክተህ ቁረጥ። 10 ጊዜ ለክተህ ነው መቁረጥ ያለብህ። ተግባባን? አዎ አሌክስ። አዎ እንደዛ አድርግ። እሺ እሺ፣ ተባረክ። እሺ፣ አሜን አሜን። መልካም። የወንድ ልጅ መከራ ፈተናው ይሄ ነው። አሁን የልጅ አፍቃሪ ነው። አሁን የሴቶችን ችግር ብቻና መከራ ብቻ ሲሰሙ የነበሩ ሰዎች እዚህ ውስጥ አሁን የወንድ ልጅ ግን ማይዋጥላችሁ ለምንድን ነው? የሴቶች ጉዳይ ንገሩን እስኪ። እዚህ ሀቅ ብሏችኋል። ይሄ ልጅማ የሆነ ዋሽቶ የሚል አለ ከታች። እንዲ ወንድ በቃ እንዲ ሌላ ፍጡር ነን እንዲ አያመንም እንዲ ወንዶች አያመንም። ሮቦት አድርጋችሁ ነው የምታስቡት። ይሄ ለሴቶች ብቻ ነው የሚለውን የወንዶች ጉዳይ እንዲደመድሙ የምታረጉት እንደዚህ አይነት ሰዎች ናቸው። እረፉ። እንዴ ወንድ ልጅም ይከፋዋል፣ ይከፋናል፣ ይስማናል፣ ፍቅር ይዘናል፣ እናለቅሳለን። ተደብቀን ነው እንጂ እንደፊት ስለማይሆን ነው። ሄሎ ጤና እግዚአብሔር ይመስገን። ጥያቄ ልጠይቅ ነው። እንትን ነው ካርታ ነው። እኔ ደግሞ ከመታወቂያ
ምንድነው? የቤት ካርታ ወረዳ ገባው የማልገባበት ጉዳይ የለም። እሺ የቤት ካርታ ምን ሆነ ደግሞ? እንትን ነው እኔ ያለው ሰው ሀገር ነው። ያ የቤት መጀመሪያ ካርታ አልነበረን። የቤቱን ፋይል እና መታወቂያ ምናምን ሰው ጋር ነው አድርጌ የመጣው። ያ ሰው መውጣት ይቻላል። ብሩ አሚና ብሩ 95,000 ብር ነው እና እሱን ክፈይና እኔ ራሴ ጨርሳለሁ አለኝ። ከዛ ይህ ካርታ ፎርጅድ ከሆነስ ብዬ ፈርቼ ዝም አልኩ። አምና ደግሞ ካርታ ካላወጣሽ የመንግስት ገቢ ነው የሚሆነው፣ ዘንድሮ የመንግስት ገቢ ነው የሚሆነው ካርታ ካላወጣሽ አሉኝ። ዘንድሮ ደግሞ ማለት ነው። ማነው 95,000 ብር ክፈይና ጨርስልሻለሁ ያለሽ? ማነው 95,000 ብር ክፈይና ጨርስልሻለሁ ያለሽ? ሁለት ሰው ነው። አንዱ አጎቴም እንደዛ ይለኛል፣ አንዱም ደግሞ የአክስቴ ባለቤቱ ነው። ሁለቱም እየተለያየ እንትን ነው የሚሰጡኝ። የቤቱ ፋይል ያለው አክስቴ ጋ ነው። እኔ ጨርስልሻለሁ የሚለው የአክስቴ ባል ነው። አጎቴም ደግሞ እሱ ጋር አይደለም ፋይሉ። ለምንድን ነው ካርታ ማታውጪ? እኔ እዚህ ሆኜ እንዴት ነው ማውጣት የሚቻለው? ይቻላል፣ ችግር የለውም፣ እኔ ሰዎቹን አውቃለሁ ምናምን አሉኝ። እኔ ቦታ ላይ ሳልኖር እንዴት ነው ይሄ ካርታ ኦሪጂናሉ ነው የሚሰጠኝ የሚለው በቃ ፈራው። ታውቂያለሽ፣ ራሳችን በራሳችን እንጨርስልሻለን ነው የሚሉሽ? በጉቦ ምናምን ለመስጠት ነው? በጉቦ ምናምን በራስሽ ስም ይወጣል፣ ችግር የለውም አሉኝ። እኔ ደግሞ ያው ታውቃለህ የመጀመሪያ ነው ካርታ አውጥቼ ስለማላውቅ ፈራው። የት ነው? አዲስ አበባ ነው። ሙስናን እንቃው። ሚዩት አርጊ፣ ሚዩት አርጊ፣ ሚዩት አርጊ። እናቱ አልሞት አልኩሽ። አዎ ሂጂ በ95,000 ብር ላኪላቸው ብዬሽ ተባባሪ ጉቦኛ ተብዬ ዘብጥያ እንደወርድ ነው። ምን አይነት ጥያቄ ነው ጋይስ? ምንድነው? ቂም አለባችሁ እንዴ? ሰላም ያሳስባችኋል ማለት ሰላም መሆኔ እንቅልፍ ይነሳችኋል? ይህን ልጅ በባሌም በቦሌም ቆዳውን እናስገፍለት ነው እንዴ? ወንጀል እንድትሰሪ እኮ ነው እየጠየቁሽ ያሉት እንዴ? ምን ማለት ነው? 95,000 ብር ላኪልኝ እንጨርስልሻለን በጉቦ። እንዲህም እኮ ማለት የለብሽም እኮ። ይህ እኮ በጣም አደገኛ ነገር እኮ ገብቶሻል? አንደኛ ይህ ትክክል አይደለም። ብር ሰተሽ እንዲያልቅልሽ ማሰብ፣ አንደኛ ገንዘብሽን በልተው እነዛ ሰዎች በብሎክ ሊያሰናብቱሽ ይችላሉ። ሁለተኛ ነገር አካሄዱን ትክክል አይደለም። መጨረስ ካለብሽ ህጉን ተከትለሽ በስነስርዓት አገርሽ ግቢና አንቺ ሳትኖሪ አያልቅም። ይሄ የካርታ ምናምን ጉዳይ በጣም ሂደት አለው፣ ፕሮሰስ አለው። ተከታትለሽ በየጊዜው ቀጠሮ ካለ ሄደሽ እየሄድሽ የሚያስፈልጉሽን ፋይሎች አሟልተሽ በስነ ስርዓት ሄደሽ አካሄዱን ሲስተሙን ተከትለሽ ጨርሽ። ውሸታቸው ነው፣ ሊበሉሽ ከአንቺ ብሩን ሊወስዱ ነው። አይጨርሱልሽም፣ እመኚ። ደግሞ ካርታ ለማግኘት 95,000 ብር ከፍለሽ የት የሚገዛ ነው እንዴ ካርታ? የቤት ካርታ እኮ ነው እያወራሽ ያለሽ ናት። ይሁን እኮ የመንገድ ካርታ የሆነ ጂፒኤስ፣ ስለ ጂፒኤስ ነው አይደለም እኮ እያወራሽ ያለሽ። ስለ ቤት ካርታ እኮ። ቤት ካርታ እኮ እንኪ ተብለሽ ሲሰጥሽ እኮ በቃ ንብረት እኮ ነው፣ ያው ሀሴት ነው፣ ርስት ነው። ስለዚህ እኔ መመክረሽ ምን ትመክረኛለህ ካልሽኝ፣ እንዳትልኪ ገንዘብ። ሂጂ ሀገርሽ፣ ይሄ ንብረትሽ ነው። እቃቃ ትጫወች። ስደት ተመልሰሽ መምጣት ትችያለሽ። ገብቶሻል? ስለዚህ ሄደሽ ጉዳዩን በትክክል ራስሽ ቦታው ላይ ተገኝተሽ ሄደሽ ጨርሽ። በሰው እንዲጨርሱልኝ እያላችሁ መሬት ግዙልኝ፣ ቤት እንደዚህ ግዙልኝ እያልሽ አትታለይ፣ ገንዘብሽን አትበይ። ጉቦም ደግሞ ጥሩ አይደለም፣ አይጠቅምም። ገብቶሻል? አሌክስ፣ እኔ እዛ ኢትዮጵያ ያለው ጊዜ ራሱ ጀምሬ ነበረ። መሬቱ ጀምሬ ነበር ኢትዮጵያ ያለው ጊዜ ማለት ነው ለማውጣት ጀምሬ ነበረ። ግን ቪዛ ሲመጣልኝ ሳልጨርስ ትቼ መጣሁ። ቤቱ እዛ ውስጥ የሚሰሩ ራሱ እንትን አሉኝ። ቤቱ መሬቱ 400 ካሬ ነው እና
ችግር የለውም አንድ ላይ እንሰጥሻለን። ይሄ ማሂል ብር ከከፈልሽ ምናምን አለኝ እዛ ውስጥ ካርታው የሚሰሩ ሰዎች ማለት ነው። እኔ ደግሞ ብሩ አነሰኝ፣ ብሩን አበዙብኝና ብሩ በዛብኝና ከዛ በቃ ሌላ ጊዜ ምን ለምን አትሄጂም? አንቺ ራስሽ ለምን አትሄጂም? እሺ ማትሄጂበት ምክንያት አለሽ? ማትሄጂበት ምክንያት አለሽ? አይ ትንሽ ለመስራት ፈልጌ ነው እንጂ የማይሄድ እኮ ይኸውልሽ የኔ እናት፣ አሁን አንደኛ ነገር እዚህ ቤት ብዙ ነገር ሰምተሻል አይደል? አባቴ እንደዚህ ካደኝ፣ ወንድሜ ካደኝ፣ መሬት ግዙልኝ ብዬ እንዲጨርሱልኝ ብዬ ገንዘቡን አጠፉብኝ፣ ብዙ ነገር ሰምተሻል። ማንንም አምነሽ ገንዘብሽን እንዲያርጉልኝ ብለሽ አትላኪ። እኔ ልንገርሽ እንደ ወንድ ግድ የለሽ። ይህ ሰው እንደዚህ የሚልሽን አትስሚሽን። እመኝ እኔ አሁን የምነግርሽ ነገር 100% አይጎዳሽ። ግን ገንዘብሽን ግን እንዲያርጉልኝ ብለሽ ስትልኪ እዛ ገንዘቡን ወይ ያጠፉታል ወይ የማይሆን ነገር ያደርጉታል። ገብቶሻል? በትክክል እንኳን ቢሆን ነው የምልሽ፣ በዛ መንገድ አያረጉልሽም። እንደ ራሳቸው ተከታትለው አያስጨርሱልሽም። ገብቶሻል? እንደገና ጨምሪ ሌላ ገንዘብ እንደገና እንዲያርጊ ብሎሽ ቁጭ ብለሽ አንዴ ጀምሬዋለሁ ብለሽ እንዲተጠየቁኝ እንዲተደረኩኝ ሲሉሽ አንቺ እየተበዘበዝሽ ነው የምትሄጂው። ገብቶሻል አይደል? ስለዚህ እኔ የእውነት ከሰማሽ አትጸጸችበትም፣ ግድ የለሽም። ሂጂ አንዴ ፈቃድ ስጡኝ በይና ጠይቀሽ ካለሽበት ሀገር ሂጂና ራስሽ ቦታው ላይ ተገኝተሽ ምንድነው ፕሮሰሱ የሚፈጀውንም ይፍጅ ጨርሰሽ ህጋዊ ካርታሽን ከመንግስት ወስደሽ ተመልሰሽ ነይና ስሪ። የት ይሄድብሻል? ምን አስጨንቀሽ? ለምን እንቅልፍ ታጫለሽ? ገንዘብሽን ልከሽ እንዲሆነ ውሸት ነው ወይ እውነት ነው ወይ ለምን እንቅልፍሽን ታጫለሽ? እሺ እመኝ እርግብ አንዴ ፈቃድ ጠይቀሽ ለወር ወይ ለ2 ወር ለ3 ወር ለምን 4 ወር ሳይፈጅም ሄድ በይኝ። ፍቅር ለምን እኮ ጨርሻለሁ፣ ለመጨመር ፈልጌ ነው እንጂ ጨርሻለሁ። ለማግባት በቃ ከጨረሽ ምንም አትጨናነቂ። ሂጂና እመኝ ቁጭ ብለሽ ንብረትሽን አስጨርሽ በራስሽ እጅ፣ አትጸጸችበት። ከዛ እረፍ ነው የምትይው። ያንን ጨርሰሽ ወደዚህም ተመልሰሽ እንኳን ብትሰሪ በቃ ተገላገልኩ። ገብቶሻል? ትናንትና እንደዚህ የገባችው ልጅ ሰምተሻታል? የገጠማትን ነገር አታለዋት በምታውቀው ሰው መሬት ግዢ ተብላ ሰው አገናኟት። ሰምታችኋል? ትናንት ስታለቅስ የነበረችው ልጅ በቃ ከዜሮ ጀምር ያልኳትን እኔ ሰምታችኋታል አይደል? አያችኋል? አንዴ ከተጠላለፈ ነገሩ ማለት ነው። ይሄን ለመጨረስ እንዲያርግ ይሉሻል፣ እንዲህ ለማድረግ እንዲክፈ ይሉሻል፣ ከዚህ እንደዚህ ተብሎ እንዲህ ይሉሻል። ስትይ በ95,000 ብር ያሉሽ 500 ሺህ ብር ሊሄድ ይችላል። ምን ታመጫለሽ? አንዴ ከፍያለሁ ገንዘቤን ከማጣ ከሚል ደግሞ ገንዘብሽ እንደገና እንትን ለማለት ትሄጂበታለሽ። ፑሽ ታረገሽ ድራይቭ ስታረጊ 1 ሚሊዮን ገብቶ ቁጭ ይላል። ምን ታመጫለሽ? አንዴ ከገባሽ ሰርክል ውስጥ እዛ ቁጭ ብለሽ ግን የፈጀውን ጊዜ ይፍጅ የፈጀውን ገንዘብ ይፍጅ። በትክክል በህጋዊ መንገድ ራስሽ ሲስተሙን ተከተለሽ አስጨርሽ። እሺ መልካም። አጎቶችሽ ናቸው ከታች ይቻላል ምናምን እያሉ ውር ሲሉ ነበር። የት አረጋችኋቸው? ይቻላል አይደል? ይቻላል። እሱማ እኮ ይቻላል። ችግሩ አበላሉ ነው እንጂ ይቻላል እያሉ ነበር ከታች። መቻልማ ይቻላል። የሚቻል ነገር በሙሉ አይደረግማ። ችግሩ የሚቻል ነገር ሁሉ አይደረግም። እዚህ ምድር ላይ ሁሉ ነገር ተፈቅዷል፣ ግን ሁሉ ነገር አይጠቅምም። እንትን ነው አንደኛው አጎቷ ወይ ደግሞ አንደኛው ቦይፍሬንድ እንኳን አለኝ አላለችም። ቀባጠርኩኝ ራሱ ቦይፍሬንድ ሳይሆን ትንሽ ከዛ ጋር ሪሌትድ የሆነ ግንኙነት ያለው ሰው ጉቦ ምናምን። አሁን እንደዚህ ጤና ይስጥልኝ። አብሮ ይስጥልኝ። አሌክስዬ እንደምን ዋል? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው አሌክስዬ? ሰላም እሺ። ብዛ ምን እንታዘዝ? ለሁላችን ትንሽዬ ሕክምና ፈልጌ አሌክስዬ፣ በጣም አሞኛል ራሴ።
ብርቱ መርፌ ያስፈልጋል። አይዞሽ ነርሶች ግሉኮስ እና የሙቀት መለኪያ ያቀብሉኝ እስቲ። ምንድን ነው ንገሪኝ እስቲ አሌክሲ። ትንሽ ያው እኛ እዚህ ሀገር ያለነው ልጆች እንደው ለምን ቃል እንደምናጣ ግን ቆይ አንዴ 10 ሰከንድ ላስቸግርሽ። አንድ ጊዜ የመጨረሻውን ዙር ሰዓታችን እየሄደ ስለሆነ የመጨረሻውን ዙር ኮይን ልስጣችሁ። ከዛ ማለት ነው ሜምበር ያልሆናችሁ ሰዎች ሜምበራችሁን አድሱበት፣ ወይ ደግሞ ሜምበር የተቆረባችሁ ሰዎች ሜምበር ለማደስ ወይ ሜምበር ለመሆን ኮይን ይጠይቃል። አንድ ኮይን የሚጠይቀው ያላችሁ ሰዎች ከላይ ከስሜ ጎን ያለውን እየነካችሁ ሜምበር ሁኑ። የሌላችሁ የሆነ ያስቀምጥላችኋሉ። ከዚህ ሳጥን ውስጥ መውሰድ ትችላላችሁ። አሁን 5 ደቂቃ ነው ያደረገብኝ። ከ5 ደቂቃ በኋላ መውሰድ ትችላላችሁ። ይታያችኋል። 4 ደቂቃ ወደታች እየቆጠረ ነው። ይህን 5 ደቂቃ ታብ አድርጉ። ብዙ ታብ ላረገ ነው የሚሰጠው መጨረሻ ላይ ታብ አድርጉና ከዛ ሳጥኑ ቆጥሮ ሲጨርስ ሳጥኑ ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር ሆኑ፣ ወይም የጠቆረባችሁ ሜምበራችሁን አድሱት። እሺ ቀጥይነት። እሺ አሌክሲ አመሰግናለሁ። አሌክሲ ከየት ጀምሬ ወዴት እንደምጨርስ አላውቅም። ብቻ ትንሽዬ ምክር እንድትለግሰኝ ነው አሌክሲ። በዙሪያክ የኔ ነው በምትለው ሰው፣ በእህትክ፣ በወንድምክ፣ በቤተሰብክ መጎዳት ማለት በጣም ቅስም የሚሰብር ነገር ነው። ግን እዚህ ጋር እየሰማን እዚህ ጋር እንዳንይዘው ችግር ነው። ሰው ቤት ውስጥ የሆነን ሳንቲም እንዳንይዘው በእጃችን፣ ወይ ደግሞ አሁን ዘመን ያመጣሽ በፋይዳ ምክንያት ማስገባት አንችልም ወደ አካውንታችን። ብቻ በጣም አስቸጋሪ ነው እና ትንሽ ቤተሰብ እየጨቆኑኝ ነው። ምን አርጊ ትለኛለህ አሌክስዬ? ምንድን ነው የተፈጠረው? የተፈጠረው ከዚህ በፊት የሰራሁት 3 ዓመት ነው። 3 ዓመት ሰርቼ እግዚአብሔር በሚያውቀው እንደው ፐናዶል ብዬ ለራሴ የሆነ አውጥቼ የገዛሁት ነገር የለም። የሰራሁትን በሙሉ ልኬ ነበርና ለእረፍት ይኖረኛል አለኝ ብዬ ነበር የሄድኩት፣ ወይ ላለመመለስ ወይ ደግሞ ያለውን ነገር አይቼ ለመመለስ። ከሁለት አንዱን ብዬ እመለሳለሁ ብዬ ነው የሄድኩት። ሲሄድ አሌክስዬ ብታምንም ባታምነኝም 50 ሺህ ብር ነው አካውንቴ ላይ የጠበቀኝና በጣም ነው ቅስሜ የተሰበረ። በጣም በቤተሰብ በራስክ ቤተሰብ እንደዚህ መጎዳት ማለት በጣም ከባድ ነው። 50 ሺህ ስንት ልከሽ ነው አጠቃላይ? የ3 ዓመት በሙሉ ልኬ 3 ዓመት የሰራሁበትን 50 ሺህ ብር ነው ያገኘሁት። ለማን ነው ስትልኬ ነበር? ለእህቴ ነበር። አጠቃላይ ምን ያህል ይሆናል የላክሽው? እኔ እንግዲህ አጠቃላይ ወደ 1 ሚሊዮን ምናምን። እሺ። እና በቂ ምክንያት እንኳን አልነገረችኝም። እንዴት በምን አይነት እንደጠፋ በቃ ሳይነገረኝ በቃ ራሴን አሞኝ ተመልሼ የመጣሁኝና አሁንም ደግሞ ከባንክ ላይ ሀክ ተደረገብኝ ነው የምትለኝ። ምክንያት ሀክ ተደረገብኝ ነው ያለችኝ። ሀክ ማለት አሁን ለምሳሌ አለ አይደል እንደዚህ እጣ ወጥቶልሻል ምናምን እያሉ እጣ ወጥቶልሻል ብለውኝ የሆነ ቁጥር ነገሩኝ። ያንን ቁጥር ሳላቅ ኦኬ አልኩኝ። ከዛ ሳይ ብሩ የለም አካውንት ላይ አለችኝ። እሺ እሱም ይሁን በቃ ይሁን ብዬ አሁንም ድጋሜ ልኬ አንድ ልጅ አለኝ እናቴ ጋር ነው ጥዬ የመጣሁት እና ለሱ የሆነ ነገር አርጊ ስል ያ ነገር ሳይደረግ ነው ማየው። አይደረግም ያ ነገር። እንደገና ደግሞ የሆነ ነገር በእጅ አዙር ሳስጠይቅ ያ ነገር የለም እንዳለ እና እዚህ ላይ በቃ በጣም ራሴን አመመኝ አሌክስዬ። በቃ በጣም የሆነ ግራ የመጋባት ስሜት ውስጥ ነው ያለሁት። አሁን ተመልሰሽ ከመጣሽ ምን ያህል ጊዜ ሆነሽ? ተመልሼ ከመጣሁ 4 ወሬ። ለእሷ ነው የምትልኪው? አሁኑ አንዴ ልኬ ነበር፣ ያው በልጄ ምክንያት አንዴ ልኬ ነበር። የተወሰነውን ነው የምልከው። አሁን ሁሉንም አልክም። ለምንድን ነው ያንን ገንዘብ እንደዛ ካጠፋችሽ በኋላ አሁንም ለእሷ መላክ ያስፈልግሽ? ማለት አለ አይደል አሌክስዬ፣ አንቀጣም። ለምን እንደሆነ አላውቅም። የሆነ እንትናችን
ለሰዎች እንደ አንተ እንደምትታመነው ምናልባት ያ ሰው ምናልባት አሁን ከዚህ በኋላ ታፍራለች፣ ይሄ ነገር አይደገምም በሚል ነው እንትን ያልኩት የላኩት። እሺ አሁን ምንድን ነው የምትፈልጊው? አሁን በቃ የሆነ መስመር እንድታስይዘኝ አሌክስዬ፣ በቃ እንዲህ አድርጊ። በቃ የሆነ ግራይ ስትጋባ የሆነ የምትናገረው ሁሉ ነው የሚጠፋብህ አሌክስዬ። እውነት አሁን አካውንት አለሽ? እኔ አካውንት አለኝ መኖር፣ ግን እዛ ላይ ደግሞ ማስገባት አልችልም። ምክንያቱም የሚቆጣጠር ሰው የለም። ያወጣሁበትን ሲም ካርድ ይዤ ነው የመጣሁት። ምን አገናኘው አካውንትሽ ላይ ገንዘብ ለማስገባት ሲም ካርድ? ለምሳሌ አሁን ከባንክ ወደ ባንክ ስትልክ ችግር የለውም። እንደዛ አይደለም እኔ የምልከው። እኔም ጠቀምኩ። በምንድን ነው የምትልኪው? እኔ ብላክ ነው የምጠቀመው እኮ። ታዲያ ምን አገናኘው? ሁሉም ሰዎች እኮ እንዳንቺ እኮ እንደዛ ነው የሚልኩት አይደል? እዚህ ውስጥ ያው ይታወቃል እኮ ሰው ሀገር ላይ መቼ አክሰሱ የሌላቸው ብዙ ሰዎች አሉ። ስለዚህ ስትልኪ ምን አገናኘው? አካውንት ካለሽ አካውንት ቁጥርሽና ስምሽ ነው። ከዛ ውጪ ምንድነው አካውንትሽ ውስጥ እንዳታስገቢ የሚያግድሽ ነገር? ለምሳሌ አሁን ከዚህ የሚልኩልህን ሰዎች በምን አይነት ልክ ልታምናቸው ትችላለህ? በሚል ማለት ፌክ ሪሲት እንዳይሰጡኝ። እንግዲህ ያው እንግዲህ አብዛኞቹ ስደት ላይ ያሉት ለብዙ ዓመታት እንግዲህ በተለያየ ሰው ነው እንደዚህ የሚልኩት አይደል? ስለዚህ እሱ ያው አንቺ ራስሽ የምታዩም እና ጥንቃቄ መውሰድ ያለብሽ ጉዳይ ሆኖ ሳለ አዲስ ነገር አለም እየሞከርሽ ያለሽው ማለት ነው። አሁን እንዴት መላክ እንዳለብሽ እሱ የራስሽ ምርጫ ነው፣ ግን አካውንትሽ ላይ ማስገባት ነው ያለብሽ። እንዴት ነው ማድረግ ያለ ሚዩት አድርጊ እስቲ። እንዴት ነው ማድረግ ያለብኝ የሚለውን እሱን ንገረኝ ስላልሽኝ አካውንትሽ ላይ ነው፣ በባሌም በቦሌም አካውንትሽ ላይ ነው ማስቀመጥ ያለብሽ። ለእህትሽ እየላክሽ አስገቡልኝ ማለት እንዴት አትማሪም ካለፈው ስህተት? የኔነት ሰው እኮ አንዴ እኮ ነው በጥፊ የሚመታው አይደል? አንዴ እኮ ነው። አንዴ ሰው ተኩሶ ሊመታሽ ይችላል። ለሁለተኛ ጊዜ ተኩሶ እንዲመታሽ እድል ከፈጠረሽ ጥፋቱ ያንቺ እንጂ እዛ ሰው አይደል። ድጋሚ እንደገና ለሌላ መበዝበዝ፣ ድጋሚ እንደገና ለሌላ ውድቀት፣ ድጋሚ እንደገና ለሌላ ጥፋት እየተንደረደርሽ ነው። አካውንትሽ ላይ አስቀምጪ ወይ ገንዘቡን ያዥው፣ አትላኪ። በቃ በጭራሽ እህትሽን አምነሽ ቤተሰብ አምነሽ አስገቡልኝ አካውንት ውስጥ እያልሽ አትላኪ። ወደ እህትሽ የምትልኪው እኮ ያው እኮ ነው። ወደ እህትሽ የምትልኪው መቼም በፖስታ አይደል ወይ? የሆነ ብሩን በፖስታ እንደዚህ አድርገሽ ፊር አድርገሽ አትወረውሪም። ወደ እህትሽ በምትልኪበት አካሄድ የራስሽ አካውንት ውስጥ አታስገቢም እንዴ? ምን ሆነሽ ነው? 1 ሚሊዮን ምናምን ብር በኦኬ በሚል ነገር መጥቶብኝ ነክቼው ተበላብኝ የማይመስል ነገር። በቃ ስትመጣ እንዲህም በላት ብሎ ተመካክረው የሆነ ዘዴ ፈጥረው ነው የነገሩሽ። ምን ታደርጊያለሽ? መቼም እህትሽን አትገያት፣ አታሳስሪያት። አይሽ ይሄ ነው ከተቀደማችሁ እንደዚህ በዘመድ ምናምን በቤተሰብ ገንዘብ የምታስቀምጡ ሰዎች አንዴ ከሸለጣችሁ ለመጠየቅ እንኳን ድፍረቱን አታገኝ። ሳትቀደሙ ነው መጠንቀቅ። ስለዚህ ቆፍጠን በይና ከዛሬ ጀምረሽ ወደ ራስሽ አካውንት ደፍረሽ በምንም ላኪው በምን አካውንትሽ ውስጥ አስገቢ። ማንንም አምነሽ ወደዛ ሰው ልከሽ አስገቡ እንዳትይ። ይህም በቀይ መስመር አስምሬ ነው የምነግርሽ። ገብቶሻል? ከዛ ውጪ መንገድ እንኳን ባይኖር የምትልኪበት ገንዘቡን ያዥው። ከዛ አጋጣሚ ስታገኝ የራስሽ አካውንትሽ ውስጥ የማስገባቱን አጋጣሚ ትጠቀሚበታለሽ። ተግባባን? አሌክስዬ በጣም ነው የማመሰግነው የኔ ወንድም፣ በጣም አመሰግናለሁ። እኔ አመሰግናለሁ። መልካም ቀን። ክብረት ይስጥልኝ። ወይ ጣጣ! እኔ ባንክ ማናጀር መሆን አለብኝ ጋይስ፣ ወስኛለሁ። በሆን ደስ ይለኛል እውነቱን ለመናገር ያው ባልሰራበት እንኳን ለእናንተ እንትኑን ለመንገር ግን ማንንም እንዳታምኑ። ቅድም አሁን የገባችሁ ልጅ አይታችኋታል። የቤት ካርታ እናስጨርስልሽ 95,000 ብር ላኪ ምናምን ይሏታል ቤተሰቦቹ ሊያልቡሽ ማለት ነው።
ከዛ አንዱ ደግሞ ይመጣና እዚህ ጋር ይቻላል ሞቅታ ማለት ነው። ለምን እዚህ ጋር 1000 2000 ሰው ይቻላል ሲል አይከርምም? እንዳታምኚ ማንንም ሰው ገብቶሻል? ኔቨር አልኩሽ እኮ እኔ የዓለም ህዝብ ሁሉ ተነስቶ አንዴ ቢያጨበጭብለት የሆነ ጉዳይ ስለተጨበጨበለት አላምንም። ስለተባለ አልሄድም። ገብቶሻል? መመርመር አለብሽ ቁጭ ብለሽ ለምን፣ እንዴት፣ ወዴት ምክንያታዊ መሆን አለብሽ። ይቻላል ያለሽ ሰው ነገ አያተርፍሽም። ገደል ብትገቢ ቆዳሽ ቢገሸለጥልሽ ይቻላል እንዳለሽ የኔ እናት ልተካልሽ አይልሽም። በቃ እንግዲህ ሆነ ነው የሚልሽ። ስለዚህ ያንቺን ህመም ያንቺን መጋፈጥና ያንቺን ገደል መግባት አብሮ ገደል የማይገባ ሰው ካለ ራስሽን ኃላፊነት መውሰድ ያለብሽ። እዚህ ምድር ላይ ማንንም አምናችሁ ጉዳያችሁ እንዲያስጨርስላችሁ አትስጡ። ውክልና ብትሰጡ እንኳን ሰው ታምኖ የእናንተን ያህል ፑሽ አድርጎ አይሄድም። ፕሮቴክት አድርጉ ራሳችሁ። ከፈጣሪ በታች ራሳችሁን ብቻ እመኑ። ገብቷችኋል? ማንንም ሰው እንዳታምኑ። ዘመድ አዝማድ፣ ጓደኛ፣ ቤተሰብ ምናምን እንሄድበታለን። እንደውም አሁን እድሜና ጤና ይስጠን እንጂ እዚህ እንደውም በደንብ እኔን መርፌ ስወጋችሁ ሙሉ እንደው የዋ የሆናችሁ እንደ ቅድሙ አይነት ልጆች ለእናንተ ነው መገባው። እግዚአብሔር ምስክሬ ነው የምልሽ። አለቀ። እንድታመሰግኑኝ ምናምን ሲሆን እናንተ አይነት ሰዎች ናችሁ። ነገ የእናንተ እንባ ነው እንትን የሚለው ገደል የሚከታቸው እንደዚህ አይነት ሰዎች። ስለዚህ ለእናንተ ሰው ሰዓታችንን ጨርሰናል። ነገ በተመሳሳይ ሰዓት እንገናኛለን። ማንኛውም ኦሪጂናል ሞባይሎችን፣ ታብሌት የከፋችሁ፣ ጨነቃችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ፣ ብቸኛ የሆናችሁ፣ ጥያቄ ያላችሁ፣ ግራ የገባችሁ ኑሽ እኔ ወንድማችሁ ነኝ፣ አዳምጣችኋለሁ። መወለድ ቋንቋ ነው። እሺ እንዳያሳስባችሁ። እኔ ችግር አልፈታም። እሺ ችግር ፈቺ አይደለሁም። ችግር የሚፈታው ፈጣሪ ነው። እኔ ግን ያው መንገድ ለመሆን መንገዱን ባመቻቸው። ስለዚህ ልመርቃችሁ ከመውጣቴ በፊት ክፉ አይንካችሁ፣ ጤና ይስጣችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ። አትታመሙ። መቼም ቢሆን ህመም አያገኛችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን። እሺ የሰራችሁት ይለምልም። ከአስመሳይ ሰዎች ይጠብቃችሁ። ክፉ የሚያስቡባችሁን ሰዎች እሱ በኪነ ጥበቡ ከመንገዳችሁ ዞር ያርግላችሁ። እናንተ ማታዩት እሱ የሚያየውን ችግሮቻችሁን በሙሉ ያስወግድላችሁ። ከክፉ ሰዎች ጥላ ይሰውራችሁ። የሰራችሁት ይለምልም። የነካችሁት ሁሉ ይብዛ። በሄዳችሁበት ተወደዱ፣ ተከበሩ። ፈጣሪ በጭንቃችሁ ቀን ከጎናችሁ ይቆመላችሁ። ረጃጅም ሰዎች ያላችሁ፣ ቁመታችሁ ረጃጅም የሆናችሁ ሰዎች ቁመታችሁ ሰንደቅ ያሰቅላል ይባላል። አጫጭርም ካላችሁ አጫጭሮች ጂኒየስ ናቸው ይላል ሳይንሱ። ስለዚህ አይክፋችሁ፣ ተጽናኑ። እየመሸ ያለበት ሀገር ያላችሁ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም